ወይኔ ዛሬ አሳዛኝ ነገር ተፈጠረ። ሀይሚ ፌንት በልታ ወደቀች። ሙሉ መረጃውን የማቀርብላችሁና እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ አዳዲስ ትኩስ ቪዲዮዎች የምታገኙበት ቻናል ነው። የደወል ምልክቷን መጫን እንዳትረሱ እና በሚያሳዝን ሁኔታ ዛሬ ሀይሚ ፌንት በልታ ወድቃለች ማለት ነው። ሀሰን ሀይሚ ታማለች፣ ሐኪም ቤት ልወሰዳት እና ከዛም በኋላ ይዣት እሄዳለሁ ብሎ እያሰበ ያለው ወደ ሸገር፣ ነገር ግን ሀብቴ ይመጣል ማለት ነው። ሻንጣ ይዘህ ስትገባ ያየው ለምንድነው ሀሰን ቡራ በሌለበት እንዴት አንተ ሐኪም ቤት ሴት ሲጃት ሊሄድ ነው ትላለህ? ለምን ብሎ እንግዲህ ጓ ይላል ማለት ነው። ከዛ ወዲያው ብሩክን ይጠራዋል። ነገር ግን ሀብቴ ራሱ መቆጣጠር አልቻለም። ሀሰንንም ያኛውንም ልጅ በካልቾ ሲላቸው ነበረ ማለት ነው። ነገር ግን ሀይሚ በቃ እኔ ልሄድ ነው፣ መረጋጋት ያስፈልገኛል፣ መኪናው ደግሞ አስተማማኝ ነው፣ ምንም አልሆንም፣ ብሩክ ሲጨርስ ኋላ ይምጣ ብላ ነበረ ማለት ነው። ነገር ግን ደግሞ ሀይሚ እዩ በጭራሽ ቡራን ልትተው አልቻለችም። ሁለታቸው ጉዳዩን ጨርሶ እኔ በመሀል አልገባም እያለች ነው ያለችው ማለት ነው። ነገር ግን ምን አስር ባተተው እንዴት እጅ ትሰጫለች ነው እያለ ያለው ሀብትሽ። ነገር ግን ሀይሚ በዛ መሀል ላይ ራሷን መቆጣጠር አልቻለችም። ሲከራከሩና ሀብቴ በእርግጫ ምናምን ሲላቸው ፌንት በልታ ወደቀች ማለት ነው። ሀብትሽ ቃልሽን ለምን አጠፍሽ ነው የሚላት በተደጋጋሚ። በነገራችን ላይ ሀብትሽ ቃልሽን አትበል ማለት ነው። ምክንያቱም በሀይሚ ቦታ ሆነ አንተ አላየኸውም፣ ገባህ? አሁን ሀይሚ ምንም አስር እንደ ቀላል አድርጋ በፊት አብሬ ከጎንህ ነኝ ምናምን ብትልም ግን ቡራ ራሱ ትናንትና ያደረገው ትንሽ እንትን ይላል፣ ገባህ? ምክንያቱም ልጅቱን አቀፈ። ከዛም በኋላ ደግሞ ልጅ አይደለችም ሲል የነበረ ልጅ ምን አደረገ? የአባትነት ፍቅር ሰጣታለሁ ብሎ በቃ ኦሬዲ አምኖ እንደተቀበለ ሆነ ማለት ነው። ይሄንን ደግሞ ለሀይሚ ከባድ ነው። በቃ ባጭሩ ለሷ ከባድ ነው ማለት ነው። እና በሷ ቦታ ሆናችሁ አስቡት። ቃልሽን እያላችሁ አታጨናንቋት። በቃ አለቀ። መጀመሪያ መረጋጋት ያስፈልጋታል። ከዛም በኋላ ለራሷ ጊዜ ያስፈልጋታል። አስባ መወሰን ያለባትን ትወስን ማለት ነውና ሀይሚዬም አይዞሽ ተረጋጊ፣ ለራስሽ ጊዜ ወሰጅና ምንም 10 ጊዜ እዩ ይዛ ብትመጣም አንቺ ማድረግ ያለብሽ ከቡራ ጋር ሆናችሁ ቁጭ ብላችሁ ተነጋገሩ ማለት ነው። ዛሬ እንደዚህ ምትሆኝ ምናምን ሲል ነበረ ማለት ነውና ቡራም ተረጋጋና ልጅ ጸጋ ነው፣ ችግር የለውም። ቢሆን እንኳ ምንም ያሳስብ ነገር የለም። በውጭ እየረዳህ ትዳርህን መቀጠል ትችላለህ ከሀይሚ ጋር ማለት ነውና ሲጀመር እኔ እዩ የያዘችው ህፃን ፊቷ ብትዞር ቁጭ በቃ የዛኛው ልጅ ናት ማለት ነው። ገባችሁ? ፊቷን በደንብ አዙረው እዩ አተማ ማለት ነው። እና ለማንኛውም ሁላችሁም ተረጋጉ፣ በቃ ተረጋጉ። ሀይሚዬም አትፍረዱባት። በስተመጨረሻም ሀይሚን አፋፍሰው ይዘዋት ሄደዋል። እነ ቡራ እነ ሀሰን ጓደኛው የቡሩክ ሆኖ ሀብትሽ ወደ ኋላ ቀረና በመኪና ይዘዋት ወደ ሆስፒታል ሄደዋል ማለት ነው። እንግዲህ ሀይሚዬ ፈጣሪ ማርሽ